ከመድኃኒት እጥረት ጋር ተያይዞ በህብረተሰቡ ላይ የተለያዩ እንግልቶች ሲከሰቱ መቆየቱን የገለጹት በዞኑ የጊምቦ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ አንዳርጌ ወንድሙ ወረዳው ከ12 ሚሊዮን ብር በላይ በሆነ ወጪ የማህበረሰብ መድኃኒት ቤት በማደራጀት አገልግሎት መጀመሩን ተናግረዋል። የኡፋ ሞዴል ማህበረሰብ መድኃኒት ቤት አንዱ የመድኃኒት አቅርቦት ችግር ይፈታል ብለን አስበን በመንግስትና በፓርቲ ኢኒሺዬቲቭ ከሚተገበሩ ተግባራት አንዱ ቅድሚያ ተሰጥቶ የተሰራ ነው። ምናልባት በጤና ጣቢያ ደረጃ ከሌሎች ጤና ጣቢያዎች እንደ ዞንም ካሉ ይመስለኛል ቀድመን የጀመርነው ነው ብዬ አስባለሁ። ለዚህም ከአጠቃላይ ለግንባታም ጨምሮ ለማሳደስ ለሌሎች ነገሮች ወደ 12.5 ሚሊዮን ብር ወጪ የተደረገበት ሁኔታ ነው ያለው። በዚህ መሰረት ያው መድኃኒትና አስፈላጊ ቁሳቁሶች ተሟልተው አገልግሎት የጀመረበት ሁኔታ አለ። ከዚህም ባሻገር በወረዳው ባሉት የጤና ተቋማት ከ13 ሚሊዮን ብር በላይ በሆነ ወጪ የመድኃኒት እጥረት በሚከሰትበት ጊዜ ተገቢው መፍትሄ እየተደረገ መሆኑን አስረድተዋል። የመድኃኒት አቅርቦት ስርዓታችን ያው ከዚህ በፊት የነበሩ ችግሮች አሉ። በተለይ በማህበረሰብ አቀፍ ጤና መድን አገልግሎት መታቀፍ ከተጀመረበት ሰዓት ጀምሮና በተለይ በዚህ 2 ዓመት ደግሞ የካፒቴሽን ስርዓት የሚባለውን ተግባራዊ ማድረግ ከጀመርን ወዲህ መድኃኒት አቅርቦት ላይ ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ከጊዜ ወደ ጊዜ ምናልባት ማህበረሰባችን የሚፈልጋቸው መድኃኒቶች ባሉን ጤና ተቋማት ለማሟላት ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ኃላፊው አያይዘውም የሚስተዋለውን የመድኃኒት አቅርቦት ችግር ለመፍታት ትኩረት እየተደረገ ሲሆን የጤና መድህን አገልግሎት የማስፋፋት ስራ መሰራቱን ገልጸዋል። እንግዲህ ይሄ ታሳቢ ተደርጎ የተሰራ ምንድነው መድኃኒት የለም ተብሎ ውጪ የሚሄድ ማህበረሰብ ኡፋ ላይ መጥቶ መኖር የለበትም። ቀጣይ ሌሎች ላይ እናስፋፋለንና እንደ መነሻ ኡፋ ላይ ለመታከም መጥቶ በተለይ በጤና መድን የሚመጡ አካላት መድኃኒት የለም ተብሎ መመለስ ስለሌለባቸው የወረዳ መንግስት ትኩረት ሰጥቶ የሰራበትና በአጭር ቀን ውስጥም ውጤቱን እያየን ያለንበት ሁኔታ ነው ያለው። አሁን ላይ ከፍተኛ ቁጥር ያለው ማህበረሰብ መታቀፍ ከሚገባቸው 90% እና ከዛ በላይ አምናም ዘንድሮም አባል ያደረግንበትና የማህበረሰብ አቀፍ ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። የኡፋና የዲሪ ጤና ጣቢያዎች ስራ አስኪያጆች የሆኑት አቶ ታመነ ወንድሙና አቶ ወንድማገኝ ሴራም የማህበረሰብ መድኃኒት ቤት መከፈቱ የሕክምና አገልግሎት ተጠቃሚዎች በቀላሉ የማይገኙ የመድኃኒት አይነቶችን በተመጣጣኝ ዋጋ እንዲያገኙ አስችሏቸዋል ብለዋል። የማህበረሰብ ሞዴል ፋርማሲ ከተቋቋመ ወዲህ ያው ጥሩ ለውጦችን ነው እያየን ያለ ነው። ልዩነቱ ምንድነው ከተባለ አንደኛ ዋና ስቶር ላይ ወይም በጤና ጣቢያ ያለው መድኃኒት አንዳንድ እጥረት በሚያጋጥምበት ሰዓት ላይ አማራጭ የሆነ ኃይል ለመጠቀም መንግስት አሁን ጥሩ ዳይሬክሽን እየተከተለን ያለውና ከዛ አንዱ የሆነ የዚህ ሞዴል ፋርማሲ ማቋቋም ነበርና ይሄ ወረዳችን ባደረገው ጽኑ ትግል አሁን ይሄ ለውጥ መጥቷል። በአመት 2 ጊዜ መድኃኒት እየተገዛ ወደ መድኃኒት ማከማቻ ክፍል የሚገባው እና አሁን ላይ ምንም አይነት የመድኃኒት ቅሬታ የተነሳ አይደለም በጤና ጣቢያ በኩል ማለት ነው። በእነኚህ ጤና ጣቢያዎች ከ50 ሺህ በላይ የህብረተሰብ ክፍሎች የህክምና አገልግሎት የሚያገኙ ሲሆን በአግባቡ በጀት ተመድቦ አገልግሎት እያገኙ እንደሆነም ተጠቁሟል። የኡፋ ጤና ጣቢያ የማህበረሰብ መድኃኒት ቤት ባለሙያ ወይዘሮ እጹብ ድንቅ ጥበብ ተቋሙ ጥራትና ብዛት ያለውን የመድኃኒት አይነቶች ለማህበረሰቡ በተመጣጣኝ ዋጋ እያቀረበ ነው ብለዋል። ሞዴል ፋርማሲ ማለት የማህበረሰብ መድኃኒት ቤት ማለት ነው። መድኃኒትና የመድኃኒት መገልገያ እቃዎች በተመጣጣኝ ዋጋ በአቅርቦት እንዲሁም ደግሞ ተደራሽ ማድረግ ነው። ጥራታቸውንና ደህንነታቸውን የጠበቁ መድኃኒቶች ለህብረተሰቡ ተደራሽ ማድረግ ነው። እስከ 25% ዲስካውንት አለው ከሌሎች ከተመላላሽ መድኃኒት ቤት አንጻር ህብረተሰቡን ተጠቃሚ ማድረግ ነው። ከአገልግሎቱ ተጠቃሚዎች መካከል አቶ ታከለ ወልደ ሰንበት፣ ወይዘሮ አስማረች ከበደና ወይዘሮ የሻሃረግ የርኪሾ ከዚህ ቀደም በቂ የመድኃኒት አቅርቦት በየጤና ጣቢያዎች ባለመኖራቸው የተለያዩ ችግሮች ሲደርሱባቸው መቆየቱን ተናግረዋል። አሁን ላይ በጤና ጣቢያዎች ሞዴል የማህበረሰብ አቀፍ መድኃኒት ቤቶች መከፈታቸው ለችግሮቹ መፍትሄ መሆናቸውን አስረድተዋል። ግለሰብ ጋር ስንሄድ ከአቅማችን በላይ ሲሆን ብዙ ምሬት ላይ ነበር። ይሄ ከተከፈተ በኋላ በጣም ደስተኛ ሆነዋል ያለው አካባቢ ህዝብ ተጠቃሚ ሆኖ በጣም እያስመሰገነ ያለው። ይሁንና ይሄ ቀጣይነት ቢኖረው ደስ ይለኛል የሚለውን ነው
ማጠቃልለው። በዚህም ሞዴል ፋርማሲ ተብሎ እየተከፈተ ነው ያለው። ስለዚህ አገልግሎቱ በጣም አሪፍ ነው። ሁኔታው ምንም የጎደለ ነገር የለም። የውጪ በጣም ኃይለኛ ነው፣ ከአቅማችን በላይ ነው። እዚህ ስንመጣ ይረዳሉ። ግዙ ብንባልም በቅናሽ ገዝተን እንጠቀማለን በአቅማችን። መድኃኒትም እያዩ እየሰጡን ነው። ካመመን ማለት ነው ችግር የለውም።